ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ባለፈው ደርሳችን ስለ ነብዩላህ አደም አገኛኘትና አፈጣጠር ብሎም ስለ ጅን አመጣጥ አውስተን ነበረ በመሃል ላይ የቆምነው። እሱኑ በመከተል አሁን አላህ ሱብሓነሁ ወተዓላ አደምን በሚፈጥርበት ጊዜ በሰባቱ ሰማያት ያሉ መላእክቶችን ሁሉ ለአደም እንዲሰግዱለት አዘዘ ይላል። ወኢዝ ቃለ ረቡከ ሊልመላኢካ ገና መጀመሪያውኑ አደም በአካል ተመምጣታቸው በፊት አበክሮ ለመላእክቶች ህዝብ እንደዛ አለ፣ ኢኒ ኻሊቁን በሸራን ሰው የሚባል ነገር ልፈጥር ፈልጋለሁ። ታምንድነው? እሱም ኢንሶሳሊን ሲነኩት ተሚጨለጨል ሸክላና ሚን ሐመኢን መስኑን ሸክላው ደግሞ ብዙ ጊዜ ተዘብዝፎ ከቆየና ከተቀየረ ጭቃ የሚፈጠር ፍጡር ይሆናል በማለት ነገራቸው ማለት ነው። እና ያ ጊዜ ምን አጥፍተንና ምን አጓለን ነው ሌላ መተኪያ የምታመጣው በማለት እነሱም ጥያቄ ያቀረቡ። እሱ ግን ለምን እንደሚመጣ በሂደት ወደፊት ታዩታላችሁ፣ አሁን ግን በመሰረቱ መምጣት እንዳለበት ነው የምነግራችሁ አላቸው ማለት ነው። ፈኢዛ ሰወይቱሁ ያንን እንግዲህ እንዲመጣ ያቀድኩትንና የፈለግኩትን ሰው ፈጥሬ የአካል ክፍሎችን በማስተካከል ጊዜ ወነፈኽቱ ፊህ ሚን ሩሒ እንደገና እንዲንቀሳቀስ ደግሞ ሩህ የምትባለውን ምስጥር በሱ ላይ በመዘራና በመነፋበት ጊዜ ሚን ሩሒ ማለት ተክሪም ነው ለተሽሪፍ። ያው እኔ ካዘጋጀኋት ሩህ ከምትባለው ነገር ማለት እንጂ ከራሱ ሩህ ማለት አይደለም። የራሱን ሩህ ለሌላ አይሰጥም አላህ Subhanahu Wa Ta'ala። እና ናቀተላህ እንዳለው ነው እና በይቱላህ ረሱሉላህ እንደሚለው ለተሽሪፍ ነው። የአላህ መልእክተኛ የአላህ ቤት የአላህ ግመል ይላል ነብዩላህ ሷሊህ ሙዕጂዛ የነበረችውን ማለት ነው። እንግዲህ በልዩ መልክ ያስገኛው የሩህ የምትባል ምስጥር ሳሉነከ አን ሩህ ቁል ሩሁ ሚን አምሪ ረቢ ይላል። ሩህ የምትባለው ነገር ልዩ የአላህ ምስጥር ናት። ስለሷ ምንነት እሱ ባለቤቱ እንጂ ማንም አያቃትም ይላልና ለዚህ ነው ሚን ሩሂ ማለት እንጂ አንዳንዶቹ ዱላሎች እንደመሰላቸው ነብዩላህ ዒሳን የአላህ ልጅ ነው ለማለት ሹብሃ የሚጠቀሙት ይሄን ነው አንዱን ማለት ነው። ያው ቁርአንም ራሱ ኢየሱስ የጌታ ልጅ መሆኑን ይጠቁማል። ኸለቅቱ ሚን ወነፈኽቱ ፊሃ ሚን ሩሂና ይላሉ ማለት ነው። እና ከራሱ ሩህ ቆንጥሮ ቀንሶ ለኢሳ እንደሰጠው አድርገው በመውሰድ ማለት ነው። ይሄ አይደለም። የማ ከሆነ ናቀተላህ የሚለውም ያቺ ግመሏ የአላህ ልጅ ናት ልትባል ነው ማለት ነው በዛ አካር ከተሄደ። ስለዚህ ሚን ሩሂ ማለት እኔ ከፈጠርኳትና ሚስጥሯን ማቃት ከሆነችው ልዩ ሩህ የምትባለው ነገር ጨመርኩበት። እንግዲህ ሸክላ ማን ነው ሰው ሆኖ እንደገና ተንቀሳቅሶ ይሄዳል ብሎ የሚያስበውና የሚጠብቀው ነበር። ግን እኔ ያስቀመጥኳት ምስጥር ሩህ የምትባል ነገር ጨመርኩበትና የዛ ጊዜ ሸክላነቱን ጥቶ ወደ ህይወት ተለወጠና ልዩ ፍጡር ሆነ ነው የሚለው ማለት ነው። ፈቀዑ ለሁ ሳጅዲን እና ያቺ ሩህ የምትባልን ምስጥር በሚጨምርበትና እንደ በማንቀሳቀሰው ጊዜ እናንተ ለክብሩ ሰጋጆች ሁናችሁ ውረዱለት ተንበርከኩለት በማለት ትእዛዝ ሰጣቸው ማለት ነው። ያኔ መላእክቶች ወትሮውንም ቅናቸውና ለምን እንዴት አላሉም ማለት ነው። መጀመሪያም ጥያቄ ያነሱት እንዲብራራላቸው ነው እንጂ ሊቃወሙ አይደለም። ፈሰጀደል መላኢከቱ ኩሉሁም አጅመዑን የአላህ መላእክቶች ይህን መለኮታዊ ትእዛዝ በሚደርሳቸው ጊዜ ወዳውኑ በአንድ ድምፅ ሁላቸው ምረብ ብለው በመደፋት ሰገዱ ለአደም ይላል ማለት ነው። እና ሱጁዱ ሱጁደት ተክሪም ወተሽሪፍ የጌታን ትእዛዝ ለማክበርና ለአደም ደግሞ አለቃነት አለውና መጀመሪያ በአልበቀራ ላይ እንደሚለው በእውቀት አወዳድሯቸዋል ማለት ነው። እና ወዓለመ አደም الاسماء كلها ثم عرضهم على الملائكه فقال انبئوني باسماء هؤلاء የሚለው እንደሚጠቅሰው ዝክትሷር አድርጎታል ማለት ነው። መጀመሪያ አደም ከጭቃ መፈጠሩን አስሉን ዑንሱሩን በሚያው ጊዜ እነሱም ቢሆን አሁን ይሄ ነገርኛ ሊበልጥ ነው ሊያስንቅ ነው ማለት ነው የሚል ስሜት ነበረባቸው ፍጡር ናቸውና ማለት ነው። ያ ነገር እንደሚበልጣቸው አረጋገጠላቸው እና ይበልጠናል አይበልጥንም እያሉ ሲጠራጠሩ እንደሚበልጣቸው ለማሳየት አላህ Subhanahu Wa Ta'ala አደምን ፈጥሮና አዘጋጅቶ ካሟላቸው በኋላ በአለም ዙሪያ ያሉትን ነገሮች በሙሉ ስማቸውንና አገልግሎታቸውን አሳወቃቸው ማለት ነው። ይሄ ያሉበት መሬት ይባላል ምድር የሚባል ዓለም መሆኑን አወቁ ማለት ነው። ምድር ለምን ተፈጠረች እና ወልአርዱ ወዱአሃ ለልአናም ለሰዎችና ለጅኖች መኖሪያና መስፈሪያ እንድትሆን
በላዋ ላይ ያሉ ነገሮች ሁሉ በሙሉ ዛፉ፣ አዝሪቱ፣ አትክልቱ፣ የተለያዩ ምንጩ፣ ውሃው፣ አፈሩ የተለያየው ነገር ለምን እንደተፈጠረ እስታገልግሎቱ እስተጥቅሙ እንስሳቱ ነፍሳቱም እንደዛው ማለት ነው። ወደ ሰማይም ቀጥ ብሎ በሚያውበት ጊዜ ሰማይ የሚባለው ነገር ከዋክብቱ፣ አየሩ፣ ዝናቡ፣ ዳመናው የተለያዩ ነገሮችን ለምን ጥቅም እንደፈጠራቸው አሳወቃቸው ማለት ነው። ማንም ሳያስተምራቸው በስሜታቸው ብቻ በአካባቢ የሚያዩትን ነገር ለምን እንደተፈጠረ ይገባቸው ጀመር ማለት ነው። ስለዚህ መላእክቶች ግን የሚያውቁት ስለ ሰማይ ጉዳይና ስለ ጌታን ማወደስ ብቻ ነው የነሱ ስራቸው ባህሪያቸው ማለት ነው። በአለም ዙሪያ ያሉትን ምስጢሮች አላህ Subhanahu Wa Ta'ala ለተለያዩ ላለቆቻቸው ያው የሥራ መመሪያ በሚሰጣቸው ጊዜ ካልነገራቸው በስተቀር አያውቁም ሁሉን ነገር ማለት ነው። ስለዚህ በዛ ጊዜ ደግሞ ሌላው ዓለም ብዙ ግንኙነትም አልነበራቸውም፣ ዕውቀቱ እንግዲህ የላቸውም ማለት ነው። አደምን ገና ከኋላቸው ተፈጥሮ የተናቀውና ምንም ይሆናል ተብሎ ያልተጠበቀው የተለያዩ ምስጢሮችን አላህ Subhanahu Wa Ta'ala በአጭር ጊዜ አሳወቀው ማለት ነው። የዛ ጊዜ እነዚህን መላእክቶችና አደምን በአንድ መድረክ አገናኘና ይሄው አደም የሚባለው ፈጥረዋለሁ ያልኳችሁ ሰውዬ ተፈጥሮ ተዘጋጅቶ እዚህ ደረጃ ደርሷል እና አሁን እሱና እናንተ በእውቀት ምን ያህል እንደሆናችሁ ለማየት ፈልጋለሁኝና የተለያዩ ነገሮች ነሙዘጆች እንደ ናሙና ነገር አቀረበና በአለም ላይ ከሚገኙት የተለያዩ ፍጡሮች እነዚህ ነገሮች ስማቸው ምን ምን ይባላል፣ ምን አገልግሎት ምን ጥቅምስ አላቸው ብሎ እንደ ማዕረድ አቀረበ ማለት ነው። በሚያቀርቡበት ጊዜ መላእክቶች እነዛ ነገሮች የሚያውቁት ነገር የለም ማለት ነው። በአይናቸው ተማስተዋል በስተቀር ወላ ስማቸውን አያውቁም ወላ አገልግሎታቸውን አያውቁም። ተሌላ ዓለም የመጡ ናቸው ብዙዎቹ ማለት ነው። ይህ ጊዜ ላ ዒልመ ለና ኢላ ማ ዐለምተና አሉ። እኛ ወትሮውንም እኮ ያው ለተፈጠርንለት ዓላማ አንተን ለማወደስና ለማመጎስ ነው እንጂ ብዙ በአለም ዙሪያ ያሉትን ምስጢሮች አናቅም፣ አንተን ጥያቄ ለመመለስ የሚያስችል ዕውቀት የለንም ብለው መልስ ሰጡ ማለት ነው። ይሄ ቅንነታቸው ነው። እንደ ኢብሊስ አልተግረጨረጩም ማለት ነው። የማይሆኑትን የማይቻለውን ነገር ከተግረጨረጨ አንድ ሰው ወደ ስተት ነው የሚገባው ማለት ነው። እኛ ወትሮውንስ አንተ ሁን ብለህ ልታበልጠው የፈለግከውን ነገር አዘጋጅተው አለ ራስህ አስተምረህ ነው ያመጣኸው። ለእኛ ግን ይሄንን ውድድር ልንወጣ የሚያስችል ዕውቀት አልሰጠህንም። እኛ የምናውቀው የተወሰነች ነገር ነውና ዕውቀት የለንም ብለው ወዳውኑ ሽንፈታቸውን ተቀበሉ ማለት ነው። ያ አደሙ አንቢኡሁም ቢአስማኢሂም በል እንግዲያውስ አደም ተነሳና በተራ እነዚህ ነገሮች ሁሉ በሙሉ ስማቸውንና አገልግሎታቸውን ጭምር አስረዳቸው ሲል በቀጥታ ተነስተው እዛ የቀረበውን ሁሉ ነገር በሙሉ ይሄ ዕቃ እገሌ ይባላል፣ ጥቅሙ እንደዚህ ነው፣ ይሄ ፍጡር እንደዚህ ይባላል፣ ጥቅሙ አገልግሎቱ ይሄን ይመስላል እያሉ በሙሉ አንድ ተሊቅ እስተ ደቂቅ ያለን ነገር በሙሉ አስረዱ ማለት ነው። የዛ ጊዜ በእውቀት እንደበለጣቸው እነሱ በዑንሱራቸው ተኑር ነው የተፈጠሩት እና አደም ግን ከተናቀው ከሚረገጠው ጭቃ ተፈጥሮ እንደገና በእውቀት መጥቆ የሄደ መሆኑን አሳያቸው ማለት ነው። የዛ ጊዜ ተቀበሉ እነሱ ማለት ነው በቅንነት። ስለዚህ እንግዲህ የሶስቱን ዑንሱሮች አላህ Subhanahu Wa Ta'ala እንዴት እንደፈጠራቸው ይገልጽናል። እዚህ ላይ ነብዩ አለይሂ ሰላቱ ወሰለም ኹሊቀቲል መላኢከቱ ሚን ኑር መላእክቶች ከኑር ነው የተፈጠሩት። ወኹሊቀል ጃኑ ሚን ማሪጅ ሚን ናር ጂን ደግሞ የጂኖች አባት የተባለው ጃን ከሳት ነበልባል ጫፏ ላይ ነው የተፈጠረው። ወኹሊቀ አደሙ ሚማ ወሰፈ ለኩም አሉ። አደም ደግሞ አላህ በቀጥታ እንደነገራችሁ ያው ተጭቃ ነው የተፈጠረው ኢንሶሳሊም እንዳለው ማለት ነው። በዚህ መልክ እንግዲህ ሶስቱን በአለም ላይ እንግዲህ ያሉ የተባሉ ትልልቅ ህዝቦችን እንዴት አድርጎ እንደጀመራቸው ያሳየናል ማለት ነው። አሁን እንግዲህ ያ ኢብሊስ ብቻውን ሊቀር ነው ማለት ነው። እስካሁን የነሱ እንግዲህ ተከታይ ሆኖ እነሱ ጋር ኢባዳ እያደረገ እንዳውም አንዳንዶቹ ሙፈስሮች እንደሚሉት በኢባዳው በጣም ከፍተኛ ማዕረግ እየደረሰ አለቃነትም ጭምር እያገኘ ነበር በአንዳንድ አካባቢ የተባለም ይወራል። ምን ያህል እውነት እንደሆነ እንጃ። በዛ ሁኔታ ላይ ያለ እነሱ ረብ ብለው ሲሰግዱ ተእኪድ እንግዲህ ተመላእክት አንድ እንኳን ወደ ኋላ የቀረ እንደሌለ ለማረጋገጥ አላህ ምን አለ? ፈሰጀደል መላእክቱ ኩልሁም መላእክቶች ሁላቸውም ሰገዱ የጌታ ትእዛዝ ተቀብለው ለአደም ማለት ነው። እንደገና አጅመዑን አለ ተእኪድ بعد التأكيد ኩልሁም ሰጀደል መላእክቱ ማለት ራሱ የመላእክት ጀምዕ ነው፣ የመላእክ ጀምዕ ነው መላእክት ማለት። መላእክቶቹ ሰገዱ ከተባለ ሌላ ነስ ካልመጣ በስተቀር የተቀነሰ አለመኖሩ ሁሉ መላእክት መስገዱን ያመለክታል።
ያ መፍሁሙን እንደገና ወደ መንጡቅ በማንጣት ኩልሁም ብሎ አከደው አንድም መላእክት አልቀረም እንግዲህ ተመጨረሻ ድረስ ሊቅ የተባሉት እነ ጅብሪል እነ ሚካኤል እነ እስራፊል እንኳን ሳይቀሩ በቀጥታ ሰገዱ ለአዳም ማለት ነው አጅማዑን አለ እንደገና ደግሞ ተእኪድ بعد التاكيد አንድም ቅንጣት የተረፈ የለም ተመላእክት በዚህ ስጁድ ያልተሳተፈ ይላል ማለት ነው በዚህ መልክ እንግዲህ ሰግደው እነሱ ግዴታቸውን ተወጡ የጌታቸውን ትእዛዝ አከበሩ ማለት ነው ስግደት ለፍጡር እንዴት ይፈቀዳል የሚል ጥያቄ ያነሳሉ አንዳንዶቹ ስግደት ለፍጡር የተከለከለው ባለቤቱ ስላልፈቀደ ነው አሁን ግን ፈቀደ ምን ችግር አለ ባለቤቱ ይሄን ዲል ለአደም ሰጥቻለሁ አድርጉቻለሁ ለአንድ ቀን እንኳን ቢሆን አለ እሱ ከሰጠ ለምን ይባላል ጌታ ታዘዘ በሌላ ጊዜ ግን ለሌላ ፍጡሮች ስላላዘዘ ስላልፈቀደ ክልክል ነው በዚህ ቀይሰው ለትልልቅ ሰዎች እጅ ብንነሳ ምን አለ እግር ብንስም የሚሉ አሉ ሊከራከሩ ማለት ነው ማን ፈቀደልህ ትልቅ ሰዎች የሚባሉት እነማን ናቸው አላህ Subhanahu Wa Ta'ala ከረሱሎች የበለጠ ተሰው የመረጠውና ያበለጠ የለም ለረሱሎች ስገዱ ብሏል ነብዩ አለይሂ ሰላቱ ወሰለም በአንድ ወቅት ሙዓዝ ኢብኑ ጀበልን ወደ ሻም ሀገር ልከውት እዛ ከይሁዶቹ የተለያየ ላለቆቻቸው የሚሰጡ አክብሮትና ምግባራቶችን አየ እና ከሚሰጧቸው ላለቆቻቸው ከሚሰጡት ለባባሶቹ ለትልልቆቹ መሪዎቻቸው ይሳለማሉ ማለት ነው ይሰግዳሉ አንዳንድ ጊዜም የጉልበት ምናምን ይስመው አያቸው ያ ጊዜ ቅናት ተሰማው ሙዓዝ ማለት ነው እንደዛ አለቃውን ማክበር ካለ የኛ አለቃ ነው ከሁሉም የሚበልጠው ይልቁንስ ግደለ መዲና ለሄድማ እኔ ነብዩን እጄ እንደዛ ነው ማረገው ብሎ መጣና በሷሃቦች መካከል እንደተቀመጡ መጥቶ መሬት ላይ ተደፋ እንደምንነካ ምን ሆንክ አሉት አይ እንደዚህ አይቻለሁ ሌሎቹ እኮ አለቃ ተብየዎቹን ያልሆኑትን ሁሉ እንደዚህ ሲያረጉላቸው ለርሰው ነው የሚገባው ብያለ ላላ ለፈቀድማ እና ለው ኩንቱ አሚረን አሐደና يسجد لاحد لامرت المراه ان تسجد لزوجها ይሄ ነገር ለፍጡር አይፈቀድም በእኛ ሸሪዓ ማለታቸው ነው የቀደም ሲል ያለፈው አልፏልና አደም ቂሷ የነ ዩሱፍ አልፏል ማለት ነው ወረፈዐ አበወሂ ዐለ አልዓርሽ ፈኸሩ ለው ሱጀደን ይላል ያ የራሳቸው ሸሪዓ ነው በጊዜው አላህ ይፈቅዶላቸዋል በእኛ ግን ኻሊስ التوحيد غايه قمه التوحيد ነው ይዤ የመጣሁት ሚለተ ኢብራሂም ስለዚህ እኔ ሱጁድ የምትባል ነገር غايه الخضوع ለኻሊቅ የምትደረግ ልዩ የሆነች ዒባዳ ናት ይችን ለማንም እንዳውል አልፈቀደም አላህ Subhanahu Wa Ta'ala ይሄ ነገር ቢፈቀር ኑሮ ሚስት ለባሏ ነበር ሱጁድ እንድታረግ ማዛት ሚን ሽደቲ ሐቅህ عليها ና የባል ሐቅ በጣም ከባድ ስለሆነ ይሄ ቢፈቀድ እሱ ነበር እሱም አይፈቀድም አሉ ስለዚህ እንደዚህ ነገር እንዳይለመድ ብለው ተቆጡት ሙዓዝነ ማለት ነው እና ቂያስ እንግዲህ የሌለ መሆኑን ላቂያስ بعد النص ይሄ መስአላ በነብዩ ጊዜ ተከስቶ ራሳቸው ውሳኔ ሰጥተውበታል ማለት ነው አልቋል ፋይሉ ተዘግቷል ከዛ በኋላ እንደገና ነብዩ የዘግቱን ፋይል ነው ከፍቼ ለትልቅ ሰው እንዳረጋለሁ ብትል የሌላ ጉዳይ ነው ማለት ነው እና ሰገዱለት ስለዚህ ከዚህ ሙሽኪላ ለመውጣት አንዳንዶቹ ሱጁድ የተክሪምን ወተሽሪፍ ይላሉ ማለት ነው ላ ሱጁድ ኢባደቲ የኢባዳ ሱጁድ አይደለም እና የኢባዳ ሱጁድ ምን ጊዜም ለአላህ ነው ግን ይሄ የአክብሮት የአለቃነት ያለቃ ሰው አለቃው ሰው እንትን ሲል አንገቱን ደፋ እንደሚያረገው የዛን ያህል ነው እንደዚህ መቸገር ተዊል የማያስፈልግም ባለቤቱ ስገዱ ብሏል ለሱ ተፈቅዷል ማለት ነው ሌላው ላይ ግን ቂያስ የለም ነው ዋናው ነገር ሱጁዷ ደግሞ አንድ ናት አልተደገመችም ደግሞ አንዴ ብቻ ሆነች በቃ በዛው ቀረች ከዛ በላይ ግን ለመቀየስ ነስ ያለ አንድ ነገር ቂያስ ሊመጣ አይችልም ማለት ነው እና አላህ Subhanahu Wa Ta'ala እንግዲህ መላእክቶቹ ለነብዩላህ አደም እንደሰገዱ አረጋገጠ መሰከረላቸው እነሱ ግዴታቸውን ተወጡ ያው አሚንነታቸውን አረጋገጡ ኢላ ኢብሊስ ይላል لكن ابليس اللعين لم يوفق لهذا ግን የተረገመው ዲያብሎስ ለዛ አልታደለም ማለት ነው የጌታውን ትእዛዝ ለማክበር ለም አባ እምቢ ያለ ጭራሹን አፉን ሞልቶ ለሱ አልሰግድለትም ማለት ነው አንየኩነ ማአሳጅዲን ማመላኢከት الله الكرام الابرار ከአላህ መላእክቶች ጋራ ከነ ጅብሪል ከነ ሚካኤል ጋራ ለመሳተፍ ፈቃደኛ አልሆነም ማለት ነው ይሄ እንግዲህ ሚሸካ ይሄ ነው አላህ ፈርዶበታልና በዚህ መልክ እንግዲህ ኢላ የሚለው አሁን እስቲስና ሙንቀጢዕ ነው እስቲስና የሚደረገው አንድ ነገር ከጎሳው ከአይነቱ ነበር ቃመል ቀውሙ ኢላ ፉላንን ከተባለ
ሰዎች ሁሉ ቆሙ እገሌ ብቻ ሲቀር ማለት መጀመሪያ ቃመ ሲባል ያም ሰውዬ የገባ መሆኑ እንዳይጠረጠር ለመቀነስ ነው። ግን ጎሳ ያልሆነ ነገር እስቲስና ከተደረገ እስቲስናኡ ለፍዝይ ነው። በማዕናው መጀመሪያም አልገባም። ቃመል ቀውሙ ኢላ ሒማረን ቢባል ሒማር ቀውም አይደለም፣ መጀመሪያ የቀውሙ አባል አይደለም። እና አሁን ኢላ ኢብሊስ ያለው እንደዛ ነው ማለት ነው። እና ኢብሊስ ብቻ ሲቀር ኢብሊስ መላእክት ሆኖ ነበር ወይ? መላእክቶች ናቸው ትእዛዙ ሞጀህ የተደረገላቸው ስገዱ የተባሉት። እና መላእክቶች ስገዱ ተባሉ፣ ሰገዱ። መላእክቶች ሁላቸውም በሙሉ ኩሉሁም አጅመዑን ተብሏል። እሱ ከቀረ ኢላ ኢብሊስ ለምን ያሰኛል መጀመሪያውንስ ብለው ሊከራከሩ የሚሞክሩ አሉ ማለት ነው። ለምን ኢብሊስ ስገድ የሚል ነስ የለምና ትእዛዙ ሞጀህ የሆነው ለመላእክቶች ነው፣ የታዘዙት ሰግደዋል፣ እሱ ግን አልታዘዘም። ለምንድን ነው የሚወነጀለው የሚል ጥያቄ የሚያነሳል ማለት ነው። እና ይሄ ምንድነው የሚያመለክተው? አተበዑ ታቢዑ ሊታቢዒሂ አንድ ተከታይ የሆነ አካል ለአለቃው የሚመጣ ነገር ሁሉ ግዴታና መብቱ ተካፋይ ነው ማለት ነው። ይሄ ዜግነትን ጥያቄ ነው የሚያነሳው ማለት ነው። ኢብሊስ መሬት ለቆ ሄዷል ወደ ሰማይ ሀገር ተማርኮ ዘመናት እዛ እነሱ ጋር ኖሯል ኢባዳ እያደረገ። ዜግነቱ ተቀይሯል አልተቀየረም? ሀታ መብላት መጠጣት ባህሪው ነበር። እሱ ሁሉ ትቶ ዚክር ብቻ ነው ቀለቡ እንደነሱ ማለት ነው። ያ ሁሉ እንግዲህ ዜግነቱ ተቀይሮ የዛን የሰማይ ዓለምን ህግ ተቀብሏል ማለት ነው። ተዛ በፊት እንደነሱ ለመኖር ተስማምቷል። አሁን ግን ለሱ የብቻ ለአንድ ሀባ ብቻ ትእዛዝ መስጠት አለበት አላህ። ከነሱ ተከታይ ነው። ለአገሪቱ ለህዝቡ የመጣው ህግ እና ትእዛዝ ለሱም ትእዛዙ ነው ማለት ነው። ስሙ ባይጠራም ለይ ብሎ ሌላው ቦታ ነስ በግልጽ ይናገራል ማለት ነው። ማመናአከ አንተ ተስጁደ ኢዝ አመርቱክ ይላል። እንግዲህ ሶራሃ ኢብሊስ ስገድ አላለውም፣ ግን ሳዝህ ለማሰግድበት ምን ምክንያት አለ አለ። ሳዝህ ለነሱ የሰጠው ትእዛዝ የነሱ አባል ነህና እነሱ ጋር እስካለህ ድረስ እስቲስና አይመለከትህም፣ አንተ ለምን አልሰገድክም ብሎ ጠየቀው ማለት ነው። መቅሱድ መሆኑን ገለጠ። ኢላ ኢብሊስ ዳቢሎስ ብቻ ሲቀር አባ እሱም ቢያላ አየኩነ ማሳጅድን ከሰጋጆች ለመሆን ይላል። ያነ ያ አላህ ይሄው ዝመጣ ቃለ ያ ኢብሊስ አለ አንተ ዳቢሎስ ማለከ አላ ተኩነ ማሳጅድን ከሰጋጆች ጋር አላለመሆን ምንድነው ምክንያት? ምን ችግር አለብህ አንተ? ስገዱ እያልኩኝ አይደለም እንዴ? ሌሎቹ ሲሰግዱ አንተ ተገትረህ እንዴት ቀረህ ብሎ ጠየቀው ማለት ነው። ያነ ቃለ ለም አኩል ሊአስጁድ ሊበሸሪን خلقته سبحان الله። እንግዲህ መጀመሪያ እሱ ሹብሃም አልነበረው ዒናድ ነው እንጂ የነበረው ማለት ነው። ሹብሃ ቢሆን ኑሮ የኔ ስም አልተጠራም ዜግነት የሌላ ነው መላእክቶቹ ነው ስገድ ያልከው እኔን አላልከም መስሎኝ ነው ቢል በቀላሉ ያመልጥ ነበር ማለት ነው። አሁንም ሰግዳለሁ ምን ችግር አለ እኔን ታልክ ቢል ቀላል ነበር። ግን ሆን ብሎ የተወ መሆኑን ተንኮልን ሲያጋልጠው ለምንድነው ያልሰገድከው አንተ አለው። ለምንድነው ያልሰገድከው በሚለው ጊዜ ስጉር አላማውን ተናገረ እሱ ራሱ ማለት ነው። ምን አለ? ለም አኩል ሊአስጁደ ሊበሸሪን خلقته من صلصال من حمأ مسنون አንተ ከዚህ ከገማ ጭቃ እንደ ሸክላ ደግሞ ተሚቅጨለጨል ሸክላ ያዘጋጀው ነገር ተኔ ተሽሎ በልጦ ለሱ መስገድ አለብኝ እንዴ አለ። እንግዲህ اعتذارك اقبح من ذنبك እንደሚባለው ማለት ነው። ሌላ የከፋ ወንጀል አመጣ ማለት ነው። መጀመሪያ ሳይሰግድ መቅረቱ ምናልባት እኔ ትእዛዙ አይመለከተኝም ብሎ ሊሆን ይችላል ተብሎ ተዊል ሊደረግ የሚችል ነገር ነበር። አሁን ግን ሌላ የገጠጠ ደራ ውስጥ ገባ ማለት ነው። ምን አለ? ተጭቃ ከሸክላ ጠፍጥፈህ ለሰራው እኔ መስገድ ያለብኝ ነው አለ። ምን ማለት ነው? አልሰግድም ማለት ብቻ ሳይሆን አላህን መተቸት ጀመረ ማለት ነው። እኔ ያለ መስገድ ሳይሆን የሚያስገርመው አንተ ለሱ ስገድ ብለህ ማዘዝህ ነው እንደማለት ነው። ይልቁንስ ያንተን ትእዛዝ ገምግም ማለት ነው። ልብ በል እየተሳሳትክ ነው እያለው ነው አላህ። እኔ ከዚህ ከጭቃ ከአፈር ፈጥረህ እንደገና ለዚህ ከርካሹ በእግራችን ስንረግጠው የነበረውን ነገር አለቃ አድርገህ ለሱ ስገድ ብለህ ስታዝ አግባብ የሌለው እኮ ትእዛዝ ነው ራሱ የተሰጠው ትእዛዝ ማለት ነው። ሊበሸሪን خلقته من صلصال እንደ ሸክላ ተሚቅጨለጨለውና ያም ሸክላ ደግሞ ከገማውና ከሸተተው ጭቃ የተዘጋጀ ከሆነው ነገር ተነስቶ እንደገና የኔ አለቃ ሆኖ ለሱ መስገድ አለብኝ እንዴ? ይሄ በጣም የማይታሰብ ነገር ነው በማለት መልስ ሰጠ ማለት ነው። ያነ እንግዲህ ዒናዱ ግልጽ ስለሆነ አላህ ደግሞ የራሱን ውሳኔ መስጠት ነበረበት ማለት ነው። ቃል فخرج منها فإنك رجيم
እንግዲህ አንተ ይሄ ከሆነ አቋምህ እንዲሰግድለት የታዘዘው ነገር ማንም ይሁን ማን መጀመሪያ መታወቅ ያለበት የኔ ትእዛዝ መከበር ነበር። የኔን ትእዛዝ ንቀህና ረግጠህ እንደዚህ አይነት መልስ የምትሰጥ ከሆነ አንተ እንግዲህ መጠን ወሰን አልፈሃልና ካንተ ጋር ካሁን በኋላ ንግግርም አያስፈልግም ዝጋ አለው ማለት ነው። ብቻ ከዚች ቦታ ቶሎ አሁን ውጣ አለው ማለት ነው። አሰናበተው እና የትእዛዙ የተካሄደው ሰማይ ዓለም ነው። ያው መላእክቶች አገራቸው ሰማይ ነው እንደምታውቁት ማለት ነው። ወደ መሬት ቢወርዱ አይችላቸውም። ሰባቱ ሰማይ መላእክት ማአት ነው። ሰባቱ ሰማይ ያንዳንዱ እንደኛ እንደ ምድር አይደለም አኗኗራቸው በጣም ብዙ ናቸው። ማ في السماء موضع 4 أصابع إلا وفيها ملك ساجد لله وراكع ነው የሚሉት። በጣም ተጨናንቀው በዛህማ ነው የሚኖሩት በሰባቱ ሰማይ ሁሉ ማለት ነው። አራት ጣትህን እንደዛ አንድ ቦታ ለማስቀመጥ ብትፈልግ ክፍት ቦታ አታገኝም። አራት ጣት ለማስቀመጥ በመላይ እንደ ሰርዲን ነው ታጭቀው ያሉት ማለት ነው። በዛ ሁሉ ህዝብ መካከል እንግዲህ ብቻውን እምቢ ብሎ መቅረት ምን ያህል ብልግና ነው ማለት ነው። ለይሉን ታንቋሰው ሁሉ ነገር እንትን ሲል አብሮ ይወርዳል። ሙሽሪኩል አረብ እንኳን በመካ ነብዩ ሰጅዳ ሲቀሩላቸው ደንግጠው አብሮ እና አቡ ጀህል አብሮ ስጁድ አልወረዱም። አንድ ጊዜ ያው ያልታሰበ ነገር ህዝብ እንዲያዴ ሆሲል እኮ ያስደነግጣል። ግን እሱ የለየለት ደረከ መሆኑ የተነሳ አልገረመውም። ያሁሉ ተገትሮ ቀረ። ከዛ ደግሞ ይባስ ብሎ አስጁዱ ሊመን خلقተ ጢና ከጭቃ ጠፍጥፈ ለፈጠርከውን የሰግድለታለሁ በማለት እንደውም ዘለፋውን ጀመረ ማለት ነው። በዚህ መልክ እንግዲህ ይሄንን በሚልበት ጊዜ በቃ አሁን ተዚህ ዓለም ተወጣለህ አንተ አለው። ዘር ተልጓም ይጠልፋል እንደሚባለው ያው ተወራዳ ዘር ከመሬት ስለሆነ የሄደው ወትሮውንስ አንተ የሰማይ ኗሪ መሆን አለብህ። ወደዛችሁ ወደ ሀገርህ ትመለሳለህ። አሁን ውጣ ተሰማይ ተብሎ ትእዛዝ ከሰጠው ማለት ነው። قال فخرج منها اي من عالم السماء ከላይኛው ዓለም ታውን ትወጣለህ ትወርዳለህ። فانك رجيم فانك ملعون من رحمه الله ومطرود ካሁን ጀምሮ እንግዲህ የጌታህን ትእዛዝ ባለማክበርህ ተረግመሃልና እርጉም ደግሞ የሰማይ ደግሞ የርጉሞች ሀገር አይደለችም። የቅዱሳን ንጹሃን ሀገር ናት። ወንጀለኛ አይኖርባትም ሰማይ ላይ። ስለዚህ አሁን መጀመሪያ ከዚህ ከሰማይ ዓለም ትወርዳለህ ትወጣለህ ተብሎ ትእዛዝ ተሰጠው ማለት ነው። ወኢነ عليك اللعنه ስትወርድ ደግሞ እንዲሁ ዝም ብሎ መውረድ አይደለም። የኔ እርግማን ይቆራኝሃል። የኔን እርግማን ተሸክመህ ነው የምትወርደው ወደ መሬት አለው ማለት ነው። እስከመቼ ኢላ የውም الدين ኢላ የውም الجزاء ከዛሬ ጀምሮ የእርግመት ዝናብ ይወርድብሃል እስከ ቂያማ ቀን ፍጻሜ ድረስ በማለት አሰናበተው ማለት ነው። እና እንግዲህ የአላህ እርግመት ከዛች ዕለት ጀምሮ እሱ በየቀኑ ልክ ለሙእሚኖች ለሷሊሆች የአላህ ረህማ እንደሚዘንብላቸው የአላህ እርግመት በሱ ላይ ይወርዳል ማለት ነው። ቂያማ እስከሚቆም ይቻ ዓለም እስከምትፈርስና የመጨረሻ ቦታውን እስከሚያገኝ ድረስ ሁል ጊዜ ያላቋረጠ የእርግመት ዝናብ እንደሚወርድበት አረጋገጠለት ገና ከመነሻው ማለት ነው። ያን ጊዜ የሚገርመው የድርቅናው ድፍረቱ ቃለ ረቢ አንዚርኒ ኢላ የውም ዩብዓሱን አለ። ጌታው እሱ ብቻ መሆኑን ያውቃል በመሰረቱ ማለት ነው። ሱብሃንአላህ በአላህ ላይ ቋውን እሱ ተውሂድ ሩቡብያን በሚገባ እንደሱም ያውቀለም ማለት ይቻላል። ያ ሁሉ ነገር ሆኖ ሌላ ጌታ የለውም። አኩርፎ የሚሄድበት ነገር የለውም። ጌታዬ አለ። አላህ እንግዲህ ያልወፈቀው ሰው ተመልከት። ጌታውን ይለምናል፣ ግን የሚለመነው ትልቁም ነገር ትቶ ላልሆነ ለማይረባ ነገር ነው ዲሉን የሚያባክነው ማለት ነው። እና ቃለ ረቢ አንዚርኒ ኢላ የውም ዩብዓሱን እንግዲህ አንተ መብትህ ነው ስልጣንህ ነው አንተ ተወሰንክ ለምን አይባልም። ስለዚህ ተረገምከኝ ምን አደርጋለሁኝ? ግን እኔ ደግሞ ባሪያ እስከሆንኩ ድረስ ፍጡር ነኝና መብት ያለኝ ይመስለኛል አለ ሊከራከር። እኔ ሌላ ጌታ የለኝም አቤቱ ምልበት። ስለዚህ ረጅም እድሜ እፈልጋለሁና ፍጥረታት እስከሚነሱበት ዕለት ድረስ ረጅም እድሜ እንድትሰጠኝ ይሄንን እጠይቅሃለሁኝ። መብት ነው አንተም ግዴታ ነው። ሌላ ጌታ የለኝም ማንን እጠይቀዋለሁኝ ይላል ማለት ነው። በዚህ ፈንታ ይቅርታ አድርግልኝ አይልም? ተሳስቻለሁኝ አልወፈቀውም። አላህ Subhanahu Wa Ta'ala ዱዓ ማድረግ እንዳለበት አወቀ ማለት ነው። ተሱ በስተቀር መለመን ማንም እንደማይገባው አውቋል። ግን ያልጠየቀው ነገር የማይፈይር ነገር እስከ ቂያማ ቀን እድሜ ቢቆይ ምንድን ነው የሚፈይደው? የዘላለም ጀሃነም የሚጠብቀው ከሆነ ማለት ነው። እና ይሄ ታውን ቀደም በተደጋጋሚ እንደምለው
ይሄ ዳዕዋ ዱዓ የሚባል ነገር ሉብ العباده الدعاء هو العباده እንዳሉት ረሱል አለይሂ ሰላቱ ወሰለም ኢባዳ ትልቁ ምስጥሩ ወይም ንጥረ ነገሩ ዱዓ ነው። ስለዚህ ኢባዳዎች ሁሉ ዱዓ አለ ሁሉ ቦታ ውስጥ ማለት ነው። ለምሳሌ አርካን الاسلام በሙሉ ተወስደው ውስጣቸው ኢባዳ ሁሉ ዱዓ አለበት ማለት ነው። ይሄንን ዱዓ በቀጥታ ተጌታው ጠየቀ ኢብሊስ ማለት ነው። እና ጌታዬ አቆየኝ እስከመቼ ኢላ የውም ይባዓሱን ፍጥረታት ይቻ ዓለም ፍጻሜ ላይ ደርሳ ሙተው አልቀው ከዛ በኋላ ወደዛኛው ዓለም ለመሸጋገር ከመቃብር ተነሱ ብለህ አዋጅ በመታወጅበት ጊዜ እስከዛ የረዘመ እድሜ ፈልጋለሁኝ እስከመጨረሻ ድረስ እና ይሄን ደግሞ ጌታዬ እስከወንክ ድረስ ጠይቄያለሁኝ አድርግልኝ ብትረግመኝም በጥፋቴ በስተቴ እንደገና ደግሞ እኔ መብቴን መነፈግም የለብኝም አዲል ነህና ይሄ ጉዳዬ ነው ያሳስበኛል ረጅም እድሜ ማግኘት ፈልጋለሁኝ ይሄንን ስጠይ ብሎ ጠየቀ ማለት ነው። ይሄን ሲጠይቅ ደግሞ ለምን ዓላማ እንደሚጠይቅ ያውቃል አላህ። ዝም ብሎ እድሜ መርዘም ስለወደደ አይደለም ይሄን የሚጠይቀው በጣም አደገኛ የሆነ ሸር ስላለው ያንን መሽሩዑን ተንፊዝ ለማድረግ የሚበቃ እድሜ ነው የሚፈልገው ማለት ነው። የአደም ልጅ እስከመጨረሻ ዋጋዋለሁኝ ስለዚህ ለነሱ የመጨረሻው ልጅ እንኳን እንዳያመልጥ እስከመጨረሻ ድረስ እድሜ ስጠኝ የሚለው ሰዎችን ለማጥመም ነው ወደፊት ራሱ እንደሚገልጠው ማለት ነው። ይሄንንም ደባ ያወቀ ሊቀበለው ነው አቤታውን ማለት ነው አላህ Subhanahu Wa Ta'ala። እና አንዚርኒ ኢላ የውም ይባዓሱን ፍጥረታት እስከሚነሱበት ድረስ አቆየኝ ሲለው ቃለ ፈኢነከ ሚነል ሙንዘሪን አንተ ከሚቆዩት ነህ አለው። ከሚቆዩት ነህ ማለት ምንድነው? ልክ እንደ መላእክቶች ነህ እድሜህ። መላእክት አይሞትም ሁሉ ጊዜ በየቀኑ ይፈጠራል ይጨመራል ግን የሚያልቁት መጨረሻ ቂያማ ሲደርስ ብቻ ነው። እና አንተም በዚህ መብትህ ከመላእክቶች አንለጥልህም ማለት እንደነሱ እድሜ ይቀጥላል ስለጠላሁ ብዬ እድሜህን አላሳጥርም እሺ ብያለሁ ብሎ ተቀበለው በመሰረቱ ማለት ነው። እሱ ያለውን ግን 100% አልሰጠው ኢላ የውም ይባዓሱን ነበር እሱ ያለው እስከሚነሱ ድረስ። ይሄ ሰዎች የሚያልቁት ግን ፍጥረታቶች ነፍኸተል ኡላ ላይ አይደለም የመጀመሪያው ንፊት ላይ ነው። የመጀመሪያው ንፊት ከተነፋ በኋላ እንደገና የተወሰነ ጊዜ አለጋብ በመጀመሪያው ኬላ ድረስ ፈቅጀልሃለሁ ተባለ ማለት ነው። ስለዚህ የሚቀጥለው ደግሞ በሚቀጥለው ክፍለ ትምህርት እንመለስበታለን። ወኢላ ሊቃኢን አኺር ወሰለላሁ ዐለ ነብዩ